አሁን ምንድነው የወር አበባ መጠኑ ይለያያል። ከየሴቶቹ ብቻ ሳይሆን የአንድ ሴት የወር አበባም ፈርስት ዴይ እና ሰከንድ ዴይ የመጀመሪያ ቀንና ሁለተኛ ቀን ይለያያል። እንደው በጣም የወር አበባ በዛ ከተባለ አትሊስት ከ2 ሰዓት በታች ሞዴስ ካስቀየራት ብዙ ነው። ወይባ ጤስ የሚባል ነገር አለ። ወይባ ጤስ በተለይ ደግሞ ለወለደች ሴት በጣም ጥሩ ነው። ወገቧን ህመሙን ይቀንስላታል፣ ፈሳሽ ይቀንሳል፣ ማህፀን ይሰበስባል፣ ጥሩ ያደርጋል። እንደዚህ አይነት ነገሮች አሉና እንግዲህ በተለይ ወልደው የተነሱ ሴቶች ሩጫቸው ወደ ወይባ ጤስ ነው እና ሳይንሳዊ ነገር አለው። ምናልባት ዶክተር እንግዲህ ከተለያዩ ሴቶችም እዚህ ከሚመጡ ሴቶችም አይተው ሊሆን ይችላል። አንዲት ሴት ነፍሰ ጡር በምትሆን ጊዜ በጣም ትቸገራለች የመራቢያ አካሏን ይሄ የማህፀን አካባቢ ንጽህናን ለመጠበቅ እና እንግዲህ ያንን በራሷ ስታደርግ የነበረች ሴት በተለይ ፅንሱ ገፋ ሲል ለእንቅስቃሴ ሁሉ ትቸገራለች፣ እንኳን ያንን አካባቢ በደንብ ለማጽዳትና ለመታጠብ እና ምንድነው ማድረግ ያለባት? ከተለያየ ነገር አንጻር እስቲ ብናየው ደስ ይለኛል። ጥሩነቱ የአብዛኛዎቹ ነፍሰ ጡር ሴቶች ፓርትነር አላቸው፣ ባል አላቸው፣ እናት አላቸው፣ እህቶች አሏቸው። የኛ እንጂ ኦፍኮርስ እርግዝናው ከገፋ በኋላ እስፔሻሊ ከ7ኛ ወር ከ6ኛ ወር በኋላ እንደ ሰውነቷ ውፍረትም እንደ ሴትዮዋም ፊዚካል አቢሊቲ የአካል ብቃት ላትችል ትችላለች። ግን ያው እርዳታ ያስፈልጋታል። በተለይ ከፓርትነር ከባለቤት፣ ከጓደኛ፣ ከልጅ አባት ጋር ድጋፍ ያስፈልጋታል። ይሄ ምንም ጥያቄ የለውም። ግን በዚሁ አንዲት ነገር ለእኛ ማሳለፍ የምፈልገው ለእኛ የሚጠቅመን ለሐኪሞች ማለት ነው። ፀጉር በሚነሳበት ጊዜ ነፍሰ ጡር ሆና ወይ እንደ ነገ ለኦፕራሲዮን ስኬጁልድ ሆና ምናምን ሲሆን ልክ ሌሊቱን መጥተው ራሳቸውን ፀጉሩን አንስተውት ምናምን ይመጣሉ። ራሳቸው ነፍሰ ጡሮቹ ወይ ቤተሰብም ይሁን ምናምን ያነሱታል። እኛ የምንፈልገው ግን የመጨረሻው ሼቪንግ እኛ እንድናደርገው ነው የምንፈልገው። እኛ ማለት ለምሳሌ ኦፕራሲዮን ከሆነ ኦፕራሲዮን የሚሰራበት ቦታ ሼቭ ከተደረገ ከ24 ሰዓት በኋላ ለኢንፌክሽን የተጋለጠ ነው። ኢሚዲየትሊ እኛ ስናደርገው ለኢንፌክሽን ያልተጋለጠ ይሆናል። ስለዚህ ናይት ቢፎር ምንድን ነው ከአንድ ሌሊት በፊት ከአንድ ቀን በፊት ወይም ከአንድ ቀን ከ2 ቀን በፊት የሚያነሱት አንዳንዴ ባርቤ የሚባል አለ። ከፀጉር ማንሳት በኋላ ኩፍ የሚለው ነገር እሱ ያው ባክቴሪያል ኢንፌክሽን ነው። እሱ ነገር ለእኛ ለቁስላችን ለምንሰራው ሰርጀሪ ቁስል ለኢንፌክሽን ያጋለጥብናል። ስለዚህ የመጨረሻዎቹን ሳምንት አካባቢ ያለውን የመጨረሻው በተለይ ኦፕራሲዮን የሚደረግ ከሆነ የኦፕራሲዮን ቦታ ላይ ያለውን እዛው ኦፕራሲዮን ክፍል ውስጥ ቢነሳ የተሻለ ነው። ስለዚህ አንዷ የእኛን እንትን ወደ ማህበረሰቡ ማስተላለፍ የምፈልገው ይሄ ነው። ከአንድ ሌሊት በፊት ሲሆን ኦልሬዲ ባክቴሪያል ኮሎናይዝ ያደርጋል፣ ስታቢሊሽ ያደርጋል፣ እዛው ጋር ባክቴሪያ በብዛት እንዲኖር ያደርጋል። ስለዚህ ቁስላችንን ለኢንፌክሽን ያጋልጥብናል እና ይህንን አትሊስት ማስተላለፍ በጣም ጥሩ ነገር ነው። እኔ አላውቅም ይሄንን እንደዚህ ሆኖ፣ ግን ከዛ በፊት ባሉ ጊዜያት ልትቸገር ትችላለች። አሁን ለምሳሌ እዛ መራቢያ አካባቢ ያለ ፀጉር ማንሳት ሊሆን ይችላል፣ መታጠብ በጣም አስቸጋሪ ሊሆንባት ይችላል። ይህን ራሱ መጸዳጃ ቤት መሄድም ያው እንደ መጸዳጃ ቤቱ አይነት ቢለያይም ያም ሊከብዳት ይችላል እና ምን አይነት ነገሮች ለእንደዚህ አይነት ችግሮች መፍትሄ ይሆናሉ? ምን ማድረግ አለባቸው ጥንዶች? ያው እንግዲህ ከቤተሰብ ስል ሁሉንም ጨምሬ ማለት ነው፣ ባልንም ፓርትነርን በአጠቃላይ ስናየው እና ወንድምም እህትም አንዳንድ ጊዜ ጓደኛም ድጋፍ ይፈልጋሉ። ምን በማድረግ ኢቨን ፀጉሩን በማንሳት ከሽንት ቤት ስትነሳ ሰፖርት ማድረግ፣ አካባቢዋ ሆኖ ማዳመጥ፣ ብቻዋን ሆና ተንሸራታ ወድቃ እንዳትጎዳ ድጋፍ መስጠትና እንደየአካል ብቃታቸው ሁሉም እርጉዝ እኩል አይደለም የአካል ብቃቱ። እንደየአካል ብቃታቸው እንደየሁኔታቸው ሰው ያስፈልጋል፣ የሰው ሰፖርት ያስፈልጋል። ይህንን በቤተሰብ በጎረቤት በእህት በጓደኛ
መኖር ይኖርበታል። ስለዚህ እነኚህ ሰዎች ባለቤቷን ጨምሮ ወይንም ደግሞ ይሄ የፍቅር የትዳር አጋሯን ጨምሮ ማለት ነው ያንን አካባቢ በማጽዳት ፀጉር በማንሳት እንደዚህ ሊደግፋት ይገባል ማለት ነው። እሱም ብቻ አይደለም፣ እግሯን መታጠብም ከባድ ሊሆን ይችላል። ሻወር ስትወስድም ጀርባዋን ማጠብ፣ ሌላውን ቦታዋንም ማጠብም ሊከብዳት ይችላል። ያው እንግዲህ ብዙ ጊዜ ፕራይቬት ፓርት ብለን የምንለው ነገር አለ አይደለ? ስለዚህ ለእናት ወይ አካባቢ ላለ ለቅርብ ሰው ወይ ለባል እንደዛ የሚጋለጥ ቦታ ማህበረሰባችን እኮ ያደርገዋል፣ እየተደረገም ነው ያለው። በጣም ትንሽ ሰዎች ናቸው ይህንን መፍቀድ የሚከብዳቸው እንጂ ወይም ደግሞ ይህን አገልግሎት መስጠት የሚከብዳቸው እንጂ ብዙ የኢትዮጵያ ሕዝብም ይህን ያደርጋል። የኔም ኤክስፒሪየንስ የሚያሳየው ይህን ያደርጋሉ። እንደውም አንዳንድ ፓርትነሮች በጣም ጥሩ ናቸው። አሁን ያለው የዘመናችን ባሎች ጥሩ ናቸው። ይህን አገልግሎት እንደሚሰጡ አውቃለሁ። ጫማ ማድረግ ራሱ ጠዋት ተነስታ ጫማ ማድረግ፣ ካልጋ ስትነሳ ድጋፍ ማግኘት፣ ኢቨን አንዳንዴ ካልጋ ተነስቶ ቁጭ ማለት ከባድ ይሆናል። ትንሽ ድጋፍ ይፈልጋል ነፍሰ ጡር ሲሆኑ። ይሄ እንግዲህ የቤተሰብ በተለይ ደግሞ የፓርትነር ኃላፊነት ነው። እኔ ብዙ ፌል ያደረግን ኮሚኒቲ ነኝ ብዬ አላስብም በዚህ ጉዳይ። ብዙ የወደቅን ተመልካቾቻችን እንግዲህ ራሳቸውን መጠየቅ ይችላሉ አይደለ? እንደዚህ የማያደርጉ ባሎችም እዚህ ላይ እንደዚህ የማያደርጉ ባሎች ካሉ ራሳቸውን ለሴቷ በጣም አስቸጋሪ ጊዜ ስለሆነ ነው። እዚህ ጋር በተለይ ይሄ የንጽህና አጠባበቁን በተመለከተ አንድ ጥያቄ ማንሳት ፈልጋለሁ። ሴቶች ያንን አካባቢ ካጸዱ ከታጠቡ በኋላ ሎሽን እንግዲህ ሌላ ሰውነት እንደሚቀባ ሎሽን ያንን የማህፀን አካባቢ ይቀባሉ። ኢቨን ሽቶ ራሱ ይቀባሉ እና ያው አካባቢውን ጠረን ጥሩ እንዲሆን ነው እንትኑ እና ያ ነገር ቅድም ካልኩት ጋር አንድ አይነት ነው። እኔ እንደ ሐኪም እኛ የምንጠቀምባቸውን ነገሮች ምን እንደሆኑ ማወቅ እንፈልጋለን። ምን ይዟል? የማንኛውም መድኃኒት አይተሽ ከሆነ ወይም ማንኛውም በፋርማሲቲካል ደረጃ በመድኃኒት ደረጃ የተመረተ ነገር ይህን ነገር በዚህን ያክል መጠን፣ ይህንን ነገር በዚህን ያክል መጠን፣ ይህን ነገር በዚህን ያክል መጠን፣ ፕሪዘርቬቲቭ የሆነው ደግሞ ይህን ያክል የሚላለው። ከፋርማሲቲካል ውጭ የሆኑ ነገሮች ግን ይሄ ግዴታ የለባቸውም። ለምሳሌ ሎሽን ይሄ ግዴታ የለበትም። ፐርፊውም ግዴታ የለበትም። ግዴታ የለበትም ብቻ ሳይሆን ሚስጥርም ነው። አንድ ፐርፊውም ከአንድ ፐርፊውም የሚወዳደረው የራሱን የሽቶ መዓዛ ደብቆ ነው እና ድብብቆሽ ውስጥ ያለ ነገር በሙሉ ለፕራይቬት ፓርት አያስፈልግም። አንደኛ። ሁለተኛ ሎሽኑ ምን እንደያዘም በግልጽ የሚታወቅ አይደለም። የተለያዩ ሎሽኖችን ብዙ ሰዎች አይተሽ ከሆነ ይሄ ሎሽን ለእኔ አይሆነኝም፣ ይሄ ሎሽን ለእኔ ይሆነኛል ምናምን ይላሉ። ሌላ ቦታ ላይ አለርጂክ ሲሆን በቀላሉ ይታያል። ያን ቦታ ግን ኢቨን አለርጂክም ሆኖ ለሴትዮዋ ለራሱ ሳታየው ሊያልፍ ይችላል ብዙ ነገር። ስለዚህ አያስፈልግም። እንደውም አንዳንዴ በእንግሊዝኛው ልክ እንደ አርምፒት ዲዮድራንትስ እንደምንለው ለዛ ዲዮድራንት ብለው የሚያደርጉም አሉ የሚረጩ። ሁሉም እነኚህ ሳይንሳዊ በሆነ መልኩ የሚመከሩ አይደሉም። እንደውም በአማርኛ ግብሩ ውሃ ነው ይባላል። በቃ ውሃ እና ቤስቲንግ አሪፍ ነገሩ ለሱ ውሃ ነው። ለብ ያለ ውሃ እንትኖች ምናልባት ፓንት ላይ የሚለጠፉ ነገሮች ላይነርስ ሴቶች ምናልባት ፓንታቸው እንዳይበላሽ የተለያዩ ፈሳሾች ሊኖሩ ስለሚችሉ እነኛን እንትን ለማለት ይሄ ላይነርሶች አሉ ፓንት ላይ አውቃቸዋለሁ። ችግር የለም እነሱ ነገሮች። ፓንት ላይነርስ ኢዝ ኤ ጉድ ኮምፖነንት ኦፍ ክሊኒክ። የአንድ ሴት የንጽህና የመጠበቅ ወይም የራሷን ምቾት የመጠበቅ በጣም ጥሩ ከሚባሉ ምርቶች አንዱ ፓንት ላይነር ነው። ፓንት ላይነሮች ምንድነው? ከወር አበባ ውጭ የሆነ ጊዜ ያለ ፈሳሽን ፓንታቸውን ሳያበላሽ እነሱም እርጥበት ሳይሰማቸው እንዲቆዩ ማድረግ ነው። ባይ ዘ ወይ ኖርማል የወር አበባ ሳይክልም ፈሳሽ ያለበት ጊዜ አለ፣ ፈሳሽ ሞቅ የሚልበት ጊዜ አለ። እነኛ ጊዜዎችን በፓንት ላይነር ማሳለፉ ጥሩ ነው። አንዳንዴም ሁሉም ሰው የእያንዳንዱ ሰው ልክ እንደ መልኩ እንደሚለያየው የእያንዳንዳችን ሰዎች የማህፀን ፈሳሽ ጠረን፣ የማህፀን ፈሳሽ ኳሊቲ ይለያያል። ያንንም መጠኑም ይለያያል፣ ኖርማልም ሆኖ ማለት ነው። አንድ ሴት በቀን እስከ 4 ኤሜል ድረስ ፈሳሽ ይኖራታል። ይህንን 4 ኤሜል
ምን ማለት ትንሽ ማለት በጣም ትንሽ የስሪንጅ ውስጥ ያለ አይነት ማለት ነው። እሱን ልታስተናግድ የእሷ የምትፈልገው ድራይነስ፣ እሷ የምትፈልገው ደረቅነት ላይነር የሚፈልግ ከሆነ እስጉድ ጥሩ ነው። ኮተን ፓንትስ ከላይነር ጋር ኮተን ፓንትስ ብቻውን ከሆነም ኮተን ፓንት ሊያስተናግደው ይችላል። የጥጥ ከሆነ ፓንቱ ግን ከጥጥ ውጭ የሆነ ፓንት ከሆነ ደግሞ አብዛኞቹ ፓንት ላይነርስ ከጥጥ ስለሚሰሩ እነኛ ያችን ከጥጥ ፓንት ያጧትን የማድረቅ እንትን ፓንት ላይነር ይሰጣቸዋል። ጥሩ ፓንት ላይነር የሴት ልጅ ንጽህና ለመጠበቅ ከሚጠቅሙ ጥሩ ባህል አንዱ እሱ ነው። ግን እሱም ቢሆን መቀየር አለበት። መቀየር አለበት ማለት ለምሳሌ ቀን ተውሎበት ማታ መዋል የለበትም። ከ6 ሰዓት በላይ ማገልገል የለበትም። በ4 ሰዓት እስከ 6 ሰዓት መቀየር አለበት ነው። መቀየር ይኖርበታል። ከዚሁ ጋር ተያይዞ ምናልባት በወር አበባ ጊዜ የሚደረግ የንጽህና አጠባበቅን ብናይ ደስ ይለኛል። ሴት ልጅ በወር አበባ ጊዜ እንደውም የሰማሁት ቶሎ ቶሎ መታጠብ የለባትም፣ ፈሳሹን ያበዛል የሚባል ነገር ሰምቻለሁኝ። መታጠብ የለባትም እንደው ውሸት። አንድ አማርኛ መምህሬ ትዝ የሚለኝ ውሸትና ኩሸት የሚል ነገር አስተምሮን ነበረና ውሸት ማለት ሊሆን የሚችል ነገር ግን ያልሆነ ነገር ሲሆን ውሸት ይባላል። ሊሆን የማይችል ነገር እንደገና ያልሆነ ነገር ሲሆን ግን ኩሸት ይባላል። ፈጽሞ ለምሳሌ ድንጋይ ውርውሬ መሬትን ሳትኳት አይነት እንደዚህ አይነት ነገር ኩሸት ይባላል። አይ ሪሜምበር ዲስ የሃይ ስኩል መምህሬ ከነገሩን የአማርኛ ቃላት አንዱ ነው። በሱ መልኩ ነው ይሄ አለመታጠብ ነው። መታጠቡ ፈሳሹን ያበዛዋል። ስለዚህ መታጠብ የለም አለባት ነው ያልሽኛለሽ? አይደለም። ሴት ልጅ በወር አበባ ጊዜ ብዙ መታጠብ አይመከርም። ኢቨን እኮ ሻወርን መውሰድ የለባትም በወር አበባ ጊዜ ያበዛል የሚባል አባባል አለ እና አይ አይደለም። በወር አበባ ጊዜ ከኖርማሊ ከነበረው ጊዜ በላይ እጥበት ይፈልጋል። አሁን ምንድነው የወር አበባ መጠኑ ይለያያል ከየሴቶቹ ብቻ ሳይሆን የአንድ ሴት የወር አበባም ፈርስት ዴይ እና ሰከንድ ዴይ የመጀመሪያ ቀንና ሁለተኛ ቀን ይለያያል። እንደው በጣም የወር አበባ በዛ ከተባለ አትሊስት ከ2 ሰዓት በታች ሞዴስ ካስቀየራት ብዙ ነው። ወይም ደግሞ የጓጎለ ነገር ካለው ብዙ ነው። ያን ነገር መታጠብ አለበት፣ ሞዴሱ መቀየር አለበት። ኢቭን የላትም እንኳ ቢባል ትንሽ እንኳ ነው ቢባል አንድ ሞዴስ ቀን ሙሉ መዋል የለባትም፣ መቀየር አለበት። ባይሞላም አንድ ሞዴስ ወደ 10 ኤምኤል አካባቢ ይችላል። የዴይ ሞዴስ የምንለው ሞዴስ ሁለት የቀንና የማታ ዴይ ሞዴስ እና ኢቭኒንግ ሞዴሱ ሊትል ቢት ቢገር ነው። ሊትል ቢት ከትንሽ ከዛኛው ከፍ ይላል፣ መምጠጥ ካፓሲቲውም ይጨምራል። እንግዲህ ሌሊቱን እንዳትነሳ ለማድረግ ነው። ግን እስኪሞላም መጠበቅ የለበትም የቀኑ። አንዱ ጥያቄ እሱ ነበር። ከ4 እስከ 6 ሰዓት ውስጥ መቀየር ይኖርበታል። ስለዚህ የወር አበባ ብዙ የማያዩ ሴቶችም ሞዴሱ መቀየር እስከ 6 ሰዓት ባለ ጊዜ እንጂ ከ6 ሰዓት በላይ ሊሄድ አይገባም አንድ ሞዴስ በወር አበባ ጊዜ ያለው። ስለዚህ መቀየር የለውም። የወር አበባ ትንሽ ነው ብላ ማቆየት የለባትም። ቀኑ ስታየው ደረቅ ስለሆነ እዛ መዋል የለበትም፣ መቀየር ይኖርበታል። ያለችዋ ትንሽ ነገር ደም ውስጥ ያሉት ነገሮች ለባክቴሪያ በጣም የሚመቹ ናቸው። ጥሩ የባክቴሪያ ምግብ ናቸው። ስለዚህ እዛ እንዳይራባና ከመጠን በላይ በስቶ ሌላ ነገር እንዳያጋልጥ መቀየር ይኖርበታል። ስለዚህ የወር አበባ ጊዜም እንደውም ከሌላው ጊዜ በበለጠ መታጠብ ምን ያህል ጊዜ መታጠብ? አትሊስት ሁለቴው በጣም አስፈላጊ ይሆናል። አትሊስት ሁለቴ። ባለፈው አንድ ጊዜ ሊበቃ ይችላል ነው። አሁን ግን ሁለቴ የግድ ይሆናል ማለት ነው። ከሁለቴም በላይ ቢሆን ውጭም ብቻ እስከሆነ ድረስ ግን በወር አበባም ጊዜ ውስጥ ገብቶ ማጠብ አያስፈልግም። በጣም ጥሩ ውይይት ነው እያደረግን ያለ ነው። እንግዲህ ከዚሁ ከንጽህና አጠባበቅ ጋር በተያያዘ ብዙ ጊዜ ያው ከተማችን ውስጥ የሚነገሩ ነገሮች አሉ። ብዙ የተስፋፋም ነገር አለ። የወይባ ጤስ የሚባል ነገር አለ። ወይባ ጤስ በተለይ ደግሞ ለወለደች ሴት በጣም ጥሩ ነው። ወገቧን ህመሙን ይቀንስላታል፣ ፈሳሽ ይቀንሳል።
ማህፀን ይሰበስባል፣ ጥሩ ያደርጋል። እንደዚህ አይነት ነገሮች አሉና እንግዲህ በተለይ ወልደው የተነሱ ሴቶች ሩጫቸው ወደ ወይባ ጢስ ነውና ሳይንሳዊ ነገር አለው። ምንድን ነው ወይባ ጢስን? አሁን በእኛ ሳይንሳዊ መሰረት አድርገሽ ስታየው ስቲም ወይም ሳውና ብለን እንየው። እንግዲህ የወይባ ጢስን ልዩ የሚያደርገው የወይባ ጢስን ከሎካሊ ልዩ የሚያደርገው የወይራ ወይ ቅጠሉ ወይ እንጨቱ ጢስ አለ፣ የሚታፈን ነገር አለ። ከአንገታቸው በላይ ክፍት የሆኑና በቆዳ ተሸፍነው ብዙ ብርድ ልብስ ለብሳ ተሆልቴን ግን ሁሉም ነገሩ ሄዶ ከፍተኛ ሙቀት፣ ከፍተኛ ማላብ፣ ፐርስፓይሬሽን ይኖረዋል። በጣም ከፍተኛ የማላብ ይኖረዋል እና አንዳንዴ ኢቭን የቃጠሎ ምልክቶች ጭኖቻቸው ምናምን ተቃጥለው ሁሉ የምናይበት ጊዜ አለ። ተቃጥለው ስልሽ ሙሉ ለሙሉ እንደ በርን ሳይሆን ግን በከፍተኛ ሙቀት ምክንያት ቆዳቸው ወይቦም በመቀነስ ማህፀንን ወደ ቦታው በመመለስ ምንም አይነት ሳይንሳዊ የሆነ ኮንትሪቢዩሽን የለውም። የሚያበረክተው ነገር የለም። ሳውናም አይጠቅምም፣ ስቲምም አይጠቅምም፣ ወይባ ጢስም አይጠቅምም። ራዘር እንደውም ኦቨርክሊንስ ያደረገውና ከአግባብ በላይ ያጸዳውና ከአግባብ በላይ መጽዳቱ ኖርማሊ መኖር ያለባቸውን ባክቴሪያዎች ያስወግዳቸውና መኖር የሌለባቸው ፈንገስ ወይም ባክቴሪያል ቫጂኖሲስ እንዲመጣ ያደርጋል። እንደውም በተቃራኒው ፈሳሽን ይጨምራል፣ ማሳከክን ይጨምራል፣ አካባቢውን ይጎዳል። ስለዚህ መወገድ ያለበት ባህል ነው ብዬ ነው የማስበው። ይሄ ከማን ጋር እንደሚያጋጨኝ አላውቅም። በጣም ከብዙ ሴቶች ጋር ምክንያቱም ወይባ ጢስ አሁን በጣም የተለመደና ምናልባት እንግዲህ ለቆዳ እንደዚህ ጥሩ ሊሆን ይችላል እና እኔ ሁልጊዜ ጥያቄ ስለሚሆንብኝ ነው። የወለዱ ሴቶች በብዛት ወደ ወይባ ጢስ ይሄዳሉ። አዎ፣ በብዛት ተደርጓል ማለት ጥሩ ነው ማለት አይደለም። በብዛት ተደርጓል ማለት ጥሩ ነው ማለት አይደለም። ራዘር ጉዳት ነው የሚያመዝነው። እንደውም ቲፒካሊ እኛ አሁን በእኔ ፕራክቲስ ማለት ነው ፈሳሽ ፈንገስ አስቸግሯቸው የማህፀን ፈሳሽ በስቶ ነጭ ከርድሽ የሆነ አይብ የሚመስል ነገር ፈሳሽ አለ። የመጀመሪያ ጥያቄ ሰሞኑን ስቲም ገብተሽ ነበር ነው የምላቸው እና አብዛኞቹ መልሳቸው ደግሞ ከ2 ሳምንት ገብቼ ነበር ነው። ከ2 ሳምንት በፊት ገብቼ ነበር ነው እና እንትኑ ያ በሁለቱ በስቲም ወይም በወይባና በሳውና እና የማህፀን ፈንገስ ኢንፌክሽን አሶሲዬሽን ናቸው። በታሪክ በምናምን ብቻ የምናየው ሳይሆን በዕለት ተዕለት ህይወታችን እያየ ነው ያለው ነው። ስለዚህ አሁን ምናልባት ይሄ ከማህፀን ጋር በተያያዘ እነኚህ የማህፀን ፈሳሽ ሊኖር ይችላል፣ ትንሽ የጠረን መቀየር ሊኖር ይችላል፣ የተለያዩ ነገሮች ሊኖሩ ይችላሉ። ስለዚህ ወደ ሕክምና እንዲሄዱ ነው የሚመከረው አይደለ? አንዳንድ ጊዜ የማህፀን ፈሳሽ ጠረን የተለያየ ነገር ሊነግረን ይችላል እና ለምንድን ነው አሁን እነኚህን ነገሮች የጨውን፣ የሎሚውን፣ የብዙ ነገሩን አንስተናል እና ወደ ጤና ተቋም ወደ ሐኪማቸው መሄድ ያለባቸው የሚባለው ለምንድን ነው? አሁን በሁለት መልኩ ነው የማህፀን ኢንፌክሽን እና የማህፀን ኮሎናይዜሽን የምንለው። አሁን ፈንገስን ኢንፌክሽን አንለውም ወይም ባክቴሪያል ቫጂኖሲስ ኢንፌክሽን አትይውም። ምክንያቱም ኖርማሊ እዛ አሉ መኖር አለባቸው። በመጠኑ አለ፣ ፈንገስም አለ፣ ባክቴሪያል ቫጂኖሲስ የሚያመጡበትን ባክቴሪያዎች አሉ፣ በመጠኑ አሉ። ግን ዶሚናንት አይደሉም። ብዙዎቹ እነሱ አይደሉም። ብዙ ሆኖ መቀመጥ የነበረበት ላክቶባሲለስ የሚባለው አይነት ባክቴሪያ ነው። ዘ ኖርማል ፍሎራ ዶሚናንት መሆን ያለበት እሱ ነው። ያ ላክቶባሲለስ እንደውም ይሄ ላክቶባሲለስ እርጎን እንዲረጋ ከሚያደርጉት ባክቴሪያዎች አንዱ ነው። እሱ የሚያመርተው ላክቲክ አሲድ ሌሎቹን ባክቴሪያዎችና ፈንገስ እንዳያድጉ ያደርጋል። የሴት ማህፀን ሽታው ዝቅ ያለ ብዙ የሌለው ብዙ ፈሳሽ የሌለው እና በሌላ ጊዜ እርጥበት መኖር ያለበትን ጥሩ ኳሊቲ እርጥበት እንዲኖር የሚያደርግ ነው። ይሄ እሱ በሚወገድበት ጊዜ ሴንሲቲቭ ነው። እሱ በአንቲባዮቲክም በሚዋጥ አንቲባዮቲክም በሌሎች ምክንያቶች እሱ መጠኑ ሲቀንስ እነኞቹ ዶሚናንት ይሆናሉ፣ ይበዙና ሴቷ ለራሷ ፈሳሽ አለርጂክ ትሆናለች። ውጭው ራሱ ያሳካል፣ በግንኙነት ጊዜ ይደርቃል፣ ይሰነጣጠቃል። ፈሳሽ ብዙ ነው ግን ይደርቃል።
ያ ስትሸናም ያቃጥላታል፣ ያሳክካል፣ ምቾት ይነሳል። ያ ምቾት ማነስ በምትታጠብበት ጊዜ በጣም ስታጥበው ፋታ ታገኛለች። ስለዚህ ያንን ፋታ በጨውም ታጥበው በምናምን በሳሙና ማጥበው ውስጥ ድረስ ገብተው በጣታቸው አድርገው እጥብ አድርገው ሲወጡ ፋታ ይሰጣቸዋል። ግን ለሰዓታት ነው፣ ለአንድ ቀን ነው። በሚቀጥለው ቀን ሲመዛ በእሷ ካጠበችው በላይ ሆኖ ነው የሚመጣው። ነገሩን እያባባሰው ነው የሚሄደው። ግን በዛች ሰዓት የሚሰጣቸው ፋታ እንዲያጥቡት ያደርጋቸዋል። ያንን ፕረስ ያደርጋቸዋል። ፕሬሲንግ ፍላጎት ይኖራቸዋል። በጣም የሚያስጨንቅ ፍላጎት ይኖራቸዋል ማጠቡ። ግን ያንን አንደርስታንድ ማድረግ ባጠቡት ቁጥር እየባሰ የሚሄድ መሆኑንና ፈንገሱ መቀነስ እንዳለበት፣ ባክቴሪያ ቫጂኖሱ መታከም እንዳለበት አውቀው የሕክምና ባለሙያ አነጋግሮ ማድረግ ነው። አንዳንድ ጊዜ አስቸጋሪ የሚሆነው በጣም ተደጋግሞ ይሆናል። አንድ ጊዜ ያ ኖርማል ፍሎራ ከተረበሸ በኋላ ተመልሶ ወደ ነበረበት ለመመለስ አስቸጋሪ ነው። አንዳንድ ጊዜ ሁሉም ሴት ይገጥመዋል። ባይ ዘ ወይ አብዛኛው ሴት በሆነ ጊዜ የፈንገስ ኢንፌክሽን ሊያስቸግረው ይችላል። ግን ተደጋግሞ ሲመጣ፣ በተለይ ተደጋግሞ ሲመጣ በአመት ከ3 በላይ ከገጠመ በስነ ስርዓት ሐኪም አማክሮ ይህን ነገር እንዴት መፍትሄ ላገኝለት፣ ወደፊትስ እንዳይመጣ ምን ላድርግ፣ ዋኛውን ደግሞ የጠፋውን ባክቴሪያ በምን መልኩ እንመልሰው፣ ይህንን ከሐኪማቸው ጋር ዲስከስ አሉ። አሁን መፍትሄዎች አሉ። ይህንን ዲስከስ አድርገው ከሐኪማቸው ጋር መፍትሄ ማግኘት ይኖርባቸዋል። በጣም ጥሩ። በጣም ነው የምናመሰግነው ዶክተር። እንግዲህ በጣም ጥሩ ነገሮችን ተወያይተናል፣ ተነጋግረናል። ሴቶችም እነኚህን ነገሮች እንደሚጠቀሙ አስባለሁኝ። ጥሩ መረጃ ነው የሰጠን ዶክተር። በጣም እናመሰግናለን። እኔም አመሰግናለሁ።